ሰላም ውድና የተከበራችሁ ግሬስ ፋሚሊ እንዴት አደራችሁ እያልኩኝ ማታ ከምሽቱ በአረብ አቆጣጠር 4 ከምናምን ያስተላለፈችው የሩቲ ሀብቴ መልእክት ነው። ብዙ ሰዎች አደጋ ላይ እንዳሉ ስለተረዳሁኝ ቲጂ ይሄን መልእክት አስተላለፊ በአደባባይ ብላለች። ሰዎችም እየሆኑ ያሉ በአደባባይ ላይ ስለሆነ ማለት ነውና ስማችሁ ዝርዝር አዳምጡ። አንደኛ የወንድ ጥማት ያላችሁ፣ ሁለተኛ የባንጋሊ ተራፊ፣ ሶስተኛ ደግሞ የብንግላዴሽ ተራፊ፣ አራተኛ ደግሞ በየመጠጥ ቤት ራሳችሁ ገልብጣችሁ የምትሰጡ በሩቲ ሀብቴ ላይ አፋችሁ የምትከፍቱ ሰዎች ከዚህ በፊት ሩቲ ሀብቴ ከአንድ አመት በፊትም የጮጋራ መድኃኒት ታልባ እንደ ሽሮፕ አዝዛ ነበረች። በዛም አልተዳናችሁ የባሲ የጮጋራ ቁስለት እንዳላችሁ ነው ሕክምና ላይ ሩቲ ጋር ያሳየው ማለት ነው። እና ከዛም ከ5 ወር በፊት ማስተላልፋለች። አሁን ደግሞ በቅርብ በ15 ቀን ባልሞላ ጊዜም መልእክት አስተላልፋለች። የዛም ራሳችሁ መዳን አልቻላችሁ፣ አይምራችሁ ጭንቅላታችሁ እንዳለ ሩቲ ሀብቴ ጋር ነው። ስለዚህ አሁን ደግሞ ቲጂ ኢባክሽ በአረበኛ እና በእንግሊዝኛ አስተላልፊ የጮጋራ መድኃኒት እና ሱፐርማርኬት ኦር ሳይደል እየሄደሽ ገዝተሽ ኦር ፋርማሲ ሄደሽ ገዝተሽ አሳይ። በእንግሊዝኛ በአረበኛ የተጻፈ የጮጋራ መድኃኒት ብላለች። ሬዲ ናችሁ? እሺ መጀመሪያ የሩቲ ሀብቴ ቪዲዮ ሳይመጣ ገና ኖቲፊኬሽን እየመጣ ህመም ጭንቅላታችሁ ህመም ሲጨምር አዶል ይባላል በእንግሊዝኛ፣ በአረበኛ ፓራስታሞል በአረበኛ ፋናዶር ይባላል፣ በአማርኛ ደግሞ ፓራስታሞል። ይሄኛው ገና ኖቲፊኬሽን እንደመጣ የምትቃጥሉ ሰዎች፣ ሁለተኛ ደግሞ ቪዲዮ ገና መግቢያ ላይ ስትከፍቱ ሙቀት ሰውነት ሙቀት ካለ ከዛም ደግሞ ራስ ምታት በደንብ ሲመታችሁ በዚህ ገና ቪዲዮ እንደከፈታችሁ የሩቲ ድምፅ እንደሰማችሁ ህመም ጭንቅላታችሁ ላይ መታ ካረገ በዚህ መድኃኒት፣ ሙቀት ካለ ደግሞ 2 ፍሬ ተጠቀሙ። ሶስተኛ ደግሞ ቪዲዮ ካያችሁ በኋላ ጉሮሮ አካባቢ ይዞ ከጭንቀትና ከሀሳብ ከንዴት ከቅናት ድምጻችሁ ከተያዘ በዚህ መድኃኒት በአረበኛ ይኸው በዚህ መድኃኒት እዚህ አካባቢ ድምጻችሁ ኦር ሳውታችሁ ይለቀቃል። ሁለተኛ ደግሞ 3 አመት ሙሉ ሩታ እያላችሁ ጋራችሁ ደግሞ በታልባም እምቢ ብሎ ቁስለት ካላችሁ በዚህ ሽሮፕ ቁስለት ካለ ይሄን ሙሉ ካልሆነ 75 ሚሊዮን ኦር 12 ሚሊ እስከዛ ጠጡ ማታና ጠዋት ብላለች። ሁለተኛ ደግሞ ካሜራ ላይ ማውጣት የፈራችሁ ሰዎች ሩታ እያያችሁ እየተቃጠላችሁ ካሜራ ጀርባ ላይ ቁጭ ብላችሁ ስሙ የምታጠፉት በዚህ ፊታችሁ ታጠቡና ወደ ካሜራ ቀጥታ ያወጣልና ከሩታ ጋር እንትኖርጉ አንደርስታንድ ታደርጋላችሁ። ከዛም ማታ ሳትተኙ ደግሞ በዚህ ክሬም ተቀቡ። ፊታችሁ ደግሞ ላይክ ዲስ እንደዚህ ይሆናል። ከዛም እንደኔ ደፍራችሁ ካሜራ ላይ ትወጣላችሁ፣ ማንነታችሁን በቅርብ ለማወቅ ማለት ነው። ሁለተኛ ደግሞ ባንጋሊ ጋር ስትቀርቡ፣ ፓኪስታን ጋር ስትቀርቡ እንደለመዳችሁ ራሳችሁን ለመሽጠት ስትቀርቡ ባንጋሊ ከንፈርሽን ደርቋል ካለ ማለት ነው በዚህ ባዝሊን አስለስልስሽ ስራሽን ነው። በምንድን ነው የቤት ኪራይ የምትከፊ? በምንድን ነው የምትበይ? ስለዚህ ይሄን ለባንጋሊ ጋር ያቀርብሻል። ይሄን ከንፈርሽ አካባቢ ተቀቢ። ሁለተኛ ደግሞ ጥርስሽን ይሸታል። መሳም አይመቸኝም ካለ በዚህ ኮልጌት የጥርስ ሳሙና ኦር ማጁንስ ነኝ ይባላል በአረበኛ እና ተጠቀሙ። እንደዚህ ታደርጋለች። እንደዚህ ስታደርጉ ከዛም ሽታ ይጠፋል። ከዛም ደግሞ በ2 አመት ኮንትራት ከጨረሳችሁ ኦር ከባንጋሊ ጋር ያሉ ግንኙነት ከጨረሳችሁ በኋላ
በዚህ ሻምፖ ታጠቡ። በዚህ ሻምፖ ታጠቡና ከዛ ይሄንን ክሬም እርጥብ ሆናችሁ ማለት ነው። እርጥብ ሆናችሁ በዚህ ክሬም ተቀቡ። ከዛም ባንጋል እናንተ ጋር እንዲቀርብ ማለት ነው። ምስኪን ሩት አንቺ እኮ ለሰው ብለሽ ስንት ነገር ነው የምትሆኝ። ከዛን ደግሞ ይሄንን ደግሞ ማለት ነው እንደዚህ ታደርጋላችሁ፣ ጠረናችሁ እንዲወጣ ማለት ነው። እንደዚህ ታደርጋላችሁ። ከዛን ፀጉራችሁ ብጥር ታደርጋላችሁ እና ጎዳና ላይ እንዳደጋችሁ ጎዳና ላይ ስታገኙ ሰዎች ኢትዮጵያ ላይ እናንተ እንዳይሰድቡ ማለት ነው። እናንተ እንዳይሰድቡ በዚህ ፈሳሽ ፀጉራችሁ ደግሞ 30 ደቂቃ በዚህ ፈሳሽ ተጠቀሙ። ከዛም ደግሞ በዚህ ደግሞ ሰውነታችሁ ሽታ እንዲመጣ። ይሄ በጣም ውድ ዋጋ ነው፣ ዝም ብሎ አይገዛም። ይሄን የሚገኘው እነ ትክክሎች ጋር በቅርብ ጊዜ የወጣ ስም የለም። እነ ትክክሎች ጋር ነው የሚገኘው እንጂ የወንዶች ጋር የለውም። ብር አይበቃችሁ ለመግዛት እና ይሄ ይመስላል። ቀጣይ ደግሞ የጻፈችው በረዥም እንትን አለ። እሱ ደግሞ በኋላ አካባቢ በፓርቲቶ ቪዲዮ ላይ እንገናኛለን። እስከዛ ራሳችሁ ጠብቁ። ጥፍራችሁ በዚህ ደግሞ እንደዚህ አድርጉልኝ፣ ቅጭ ታደርጋላችሁ። ከዛ የኔ ባትሆን ነበር የሚቆጨኝ። ሰሞኑ ደግሞ በዚህ ቲሸርት ምክንያት ያበዳችሁ የተቃጠላችሁ 100 እና 300 ሺህ እየሰበሰባችሁ የሰው ትዳር ለመፍታት ለሰው ትዳር መቀስ ለመሆን ለ20 ደቂቃ ቪዲዮ እያያችሁ እውነት መስሎ እየተቃጠላችሁ ያላችሁ በመስቶት የተማራችሁ የወንድ ጥማት ኦር የወንድ አምላኮች ማለት ነው። ቲጂ ማለት በ20 ድርሃም ፈታ ነው የምትሆነው ለራሷ ለብሳ ማለት ነው እንጂ ትዳር እያፈተች አይደለም። እኔ ደግሞ የተከበርኩ ባለ ትዳር ለቤቴ አልፌ ከእናቴ አልፌ ከአባቴ አልፌ ከጎረቤት አልፌ ከቤተ ክርስቲያን አልፌ ከመስጊድ አልፌ ለታማሙት ደራሽ፣ ለተጠሙት ደራሽ፣ ለተራቡሽ ደራሽ የሆንኩት ጀግና የመዳም ቅመም ነኝ እንጂ የዩቲቪ እንትን አይደለሁም። ስለዚህ እኔ እውነተኛ ሰው ስለሆነ እውነተኛ ቦታ ነው የምጓዘው። እምነት የሚፈቅደኝ ገባችሁ? ያሰርኩኝ ማይተሜ የሚፈቅደኝና ዋል ያለውበት ቦታ ነው ሞላው እንጂ አይኔ ጨፍሬ ዝሙት አልማርም። ዝሙት ቦታ አልሰጥም። ለምን በጎረቤትም በአማቾችም በክብር የምኖር ጀግና የይዲዳ እናት ነኝ እና አድርሱት። ይሄ መልእክት ደግሞ ለጎጃሜና ቤይሩት ላይ ደግሞ መጀመሪያ ሰክራ አገሯ ላይ ያገኘችው ወንድ ጋር እየተጋደመች ወልዳ እዛ ያለ አባት እዛ ልጁ ጎዳና ላይ ትታመታ፣ እዚህ ደግሞ ቤይሩት ላይ ከቢንግላዴሽ ጋር እንደፈለገች የምትሆነው የሆነ ፈረስ አለችና እድሜው 60 ዓመት ነው። መወልድ አትችልም። ካሁን በኋላ ቆሟል እና ከዛ እየተቃጠለች ናት። የተለያየ ሀሳብ እየመጣች ማለት ነው እና ባንግላዴሽ ብር እየከፈሉ አይደለም። አገራችሁ ላይ ጦርነት ስላለ በነፃ ነው እንትን የሚያደርጓት ማለት ነው። ከዛም በነፃም ደግሞ አይረካትም መሰለን ተቃጥላለች። ሀቢብቲ እኔ እግዚአብሔር የተመሰገነ ይሁን። ስሜ ነው እንጂ የምታውቁኝ ማንነት ልታውቁ ስለማትችል ልክ እንደምት ተቃጠሉ። ስሜ ትክክል ነኝ። መልካም ቀን